ሀገራችን ላይ ማለት ነው ዛሬ ሄርሜላና ሜሪ ተፋጠው ነው ያዩዋቸው። ጦርነቱ እንደ አዲስ ጀምረዋል። እንደ አዲስ ሊቀጣጠል ነው ቤተሰቦች። ባለፈ ዳኒ ነበር፣ አሁን ደግሞ ሜሪ መታለች ማለት ነው። በዚህ አጋጣሚ ምን አለ የሜሪን ጥፊ ሄርሜላም ቀብሳ ቢሆን ያኔ ትዝ ይላችኋል። አብርሽን እንዴት እንዳጮለችው ሁላችንም የተቃጠልንበት ቪዲዮ፣ እንዴት ትመተዋለች ሩታ እንዴት ብለን ሁላችንም የተናደርንበት ቪዲዮ ዛሬ ሜሪን ሳያ ስትውረገረግ ትዝ አለኝና ምን አለ በውስጤ እንደው ሄርሜላንም አንዴ ባጮልሽልኝ እያልኩ ነበረ። እና በዚህ አጋጣሚ ያው ጦርነቱ እንደ አዲስ ተጧጥፏል። በዚህ አጋጣሚ ማለት ነው ቤተሰቦች አሁን ላይ እኮ ወደ ትዳሩ መመለስም ካለበት ማስተካከልም ካለበት ወሳኙ ሄርሜላ አይደለችም፣ ወሳኙ አብርሽ ነው ብዬ ነው ማስበው ቤተሰቦች እዚህ ጋር ማለት ነውና የሄርሚ መምጣት ነገሮችን ይቀይራል ብዬ አላስብም። እስካሁንም ሩታ ብቻዋን ነው ነገሮችን ስትጋፈጥም ከዛም ያው ታውቃላችሁ ሩታ እንዲህ በቀላል እጅ የምትሰጥ የምትበገል ልጅ አይደለም ሩታ ማለት ነው። እግዚአብሔርን ነው ምላችሁ በዙሪያ እንኳን ያሉ ሰዎችን ጠቅላላ ልብ ያዘች ልጅ ናት። የምሬን ነው ምላችሁ በቃ የሴት ወንድ ናት። ማንም ሊያሸንፋት አይችልም ሩታም ማለት ነው። በንግግር ብትሏት በምንም ነገር እንዲህ በቀላሉ እጅ የምትሰጥ ሴት አይደለችም። ብዙ ችግሮችንም አልፋ የመጣች ብዙ ነገር ተወርውሮባት ብዙ ነገር አልፋ የመጣች ልጅ ናት። እንዲሁ በቀላሉ በርከክ የምትል ልጅ አይደለችም ሩታና ዛሬ ሄርሜላ ያው ጦርነቱን እንደ አዲስ እየቀሰቀሰች ነው። ሄርሜላ እንግዲህ ሩታ አጠገብ እንዳደርሽ እያለች ያው ሄርሜላ አልኩኝ ይቅርታ ሜሪ ሄርሜላን ሩታ አጠገብ ከዚህ በኋላ የሩታን ክብር የሚነጋ ነገር ብታረጊ ከኔ ጋ ነው። ካሁን በኋላ መጥቻለሁ፣ ተመልሻለሁ። እኔ ሜሪ ማን እንደሆንኩ ለሁላችሁም አሳያችኋለሁ። ያችም የአብርሽ እህት ተብዬዋም ሁላችሁም ሩታ ላይ ተነስታችኋል። እስካሁንም እኔ ዝም ያልኩት ከነገ ዛሬ ነገሮች ወን ይስተካከላሉ፣ ቆይ እስኪ በማለት ነው። እኔ እህቷ አለሁላት በማለት እንግዲህ ሄርሜላና እንግዲህ ሜሪም ያው ፊት ለፊት ዛሬ ተፋጠዋል። እችኛዋም እናቴ አንገቷን ገትራ ነበረ የምትከራከረው። ሩታ ከአብርሽ ቤተሰብ ጋርም እዚህ ደረጃ ያደረሳት ነገሯ ነው። ሁላችሁም ሩታ ልክ ነሽ፣ ሩታ ጀግና ነሽ እያላችሁ የልብ ልብ ሰጥታችኋት ነው እንደዚህ አይነት ጥንሰሳ ውስጥ ገብታ ያልሆነ ስራ ሰርታ ከሱም ቤተሰብ የተቆራረጠችው እናንተ ናችሁ እያለች እችኛዋም እንግዲህ ያልሆነ መልስ ስመልስላት ነበረ ሜሪ የሰማሁት ማለት ነው። ሜሪም አላወቅሽኝም፣ አሁን አክብሬሽ ነው እያወራሁሽ ያለሁት። ለምንስ ከአብርሽ አጠገብ ራኩኝ ካልሽስ ለምንድን ነው አብርሽ በሚዝናናበት መናፈሻ የርሽ አስታውሰኝ አትርሳኝ አይነት ነገር እንዲያስታውስሽ እያደረግሽ በዛ ቦታ የምትገኙ ርቅ ያለው ከሱ ወጥቻለሁ ከህይወቱት ያለሽ እንጂ እንዲርቅሽ አይደለም አስታውሰኝ አይነት ነገር ነው አሁን ላይ እያደረግሽ ያለሽው በማለት ሁለቱም ተፋጠው ነበረ ማለት ነው። በነገራችን ላይ እኔ እኮ የሚገርመኝ ነገር ሜሪ ራሷ ብትሆን ማለት ነው ቤተሰቦች እስከ ዛሬ የት ነበረች? ለምሳሌ ሩታ በእርግዝናዋ ሰዓት ያን ሁሉ ፈተና ብቻዋን ስታሳልፍ ያ ሁሉ ለቅሶ ብቻዋን ስትጎዳ ወረቀት ሲቀደድ ቤተሰብ የት ነበር? እኔ እኮ በኋላ መጥተው እኔ የአብርሽ ወንድምንም ባለፈ ተናገር ያለው ጅብ ከሄደ ውሻ ጨው ነገር ናቸው። ይሄ ወረቀት ቀደው የሆነ ደረጃ ላይ ሲደርስ ነው ጠቅላላቸው መጥተው አትርሱኝ ዩቱብ ቀዝቅዟል ጭር ብሏል፣ ቆይ እናንተ ጋር ልቀላቀልና ደግሞ በእናንተ ስም በእናንተ ሰበብ ሞቅ ላድርገው አይነት ነገር ነው የሚጫወቱት። ሁሉም አይቻቸዋለሁ ከምሬ ነው መላችሁ። እና ዛሬ ሜሪ እንደዛ ነው ያሳየችው። በነገራችን ላይ ሩታ ሰው አስፈልጋትም፣ እሷ ራሱ ሺ ናት። የምሬ ነው ምላችሁ ሺ ናት ሩታ ራሱ ማለት ነው። እንኳን ለሴቷ ተውና ለማንም። በዚህ አጋጣሚ ደግሞ ማለት ነው ሄርሜላ የሜሪ መምጣት ምንም የሚለውጠው ታሪክ የለም። ሜሪ ደግሞ ሩታን ጠርታ እችኛዋን ሄርሜላን ጠርታ ማናገሯ ምንም የሚቀይረው ለውጥ የለም። ለመሰላችሁ እዚህ ጋር ወሳኙ አብርሽ ነው፣ ወሳኙ አብርሽ ነው። ስለዛ በግድ እኮ የሚሆን ነገር የለም ቤተሰቦቼ። ሩታም ፋ ብላ ደስ የሚል ህይወት መኖር ብቻዋን መኖር ትችላለች ከህልና ከበቀል ወጥታ። ስለዛ እችኛውንም የአብርሽንም እህት አናግራታለሁ ሩታ ማንም የላትም ብላ ነው። አብርሽንም አወራዋለሁ፣ አንቺም ከአብርሽ ህይወት ውጪ፣ ከዚህ በኋላ የሩታን ክብር የሚነካ ነገር ስታደርጊ ባይሽ ከኔ ጋር ነው ጦርነት ውስጥ ምገቢ በማለት እችኛዋም ታስፈራራታለች። ያችኛዋም ደግሞ ሄርሜላዋም አንገቷን ገትራ እንኳን መጣሽ እንዳመጣጥሽ እንመልስሻለን፣ የኔም ክብር እሱ ሲፈልግ እንጂ ከኔ ጋር ለምን ምን አገናኘሽ? እሱን ማውራት ትቻለሽ በማለት ሄርሜላም እንግዲህ ለሜሪ አይኗን አድርቃ ስትመልስላት ነበር። የእውነቴን ነው ምላችሁና ያው እንደ አዲስ ጦርነቱ ተቀስቅሷል ያልኳችሁ ይሄ ነውና ሁሉም የራሱ ቻናል ሲቀዘቅዝበት
ወደ እነ ሩታ ወደ እነ አብርሽ ይመጡና ቻናላቸውን ማጧጧፍ ያደርጓቸዋል እንጂ ከዚህ በፊት የት ነበሩ ነው እኔ ጥያቄ። ሩታ ብቻዋን ሁሉን ብዙ ችግር ያሳለፈች ልጅ ናት። ዛሬ መጥተው ደግሞ የባሰ ነገር ከማባባስ ይልቅ ምንም ለሩታ የሚጠቅሟት ነገር የለም። ከምሬን ነው ምላችሁ ቤተሰቦች። እንደውም እውነት እንነጋገር ከተባለ ቤተሰቦች እግዚአብሔርን ነው ምላችሁ ከነሜሪ እየመጡ ግርግር ነዳኒ ምናምን ከሚፈጥሩት በላይ እንደውም የአብርሽ እህት ትሻላለች። ከምሬን ነው ምላችሁ። እሷ ከካሜራም ጀርባ ሴት ልጅ ወንድ ልጅ እንኳን እንዴት አድርጋ ወደ ቤቷ መመለስ እንደምችል፣ ትዳሯን እንዴት አድርጋ መምራት እንደምችል፣ ትዳሯን እንዴት አድርጋ ሴት ልጅ በብልሃት እንደምትይዝ እንኳን ብዙ ጊዜ በሩታ ፊት ስትናገር ሰማታለሁ እንደሚያወሩ። አያችሁ እነዚህኛዎቹ መታውን ያዙ ይልቀቁኝ፣ የሩታ እህት ነኝ፣ የሩታ አጎት ነኝ፣ የሩታ ክስት ነኝ፣ የአብርሽ ወንድም ነኝ እያሉ ከኋላ የሚመጡት ሁሉ ከምሬ ነው ምላችሁ የሆነ ነገራቸው ቀዝቀዝ ሲል በእነሱ ሰበብ የሆነ ነገራቸውን ለማጧጣፍ ስለሚፈልጉ ነው እንጂ ለሩታም ጠቅመዋል። በዚህ አጋጣሚ ሜሪ የሩታ እህት አይደለችም። ከምር የሩታ እህት አይደለችም። ይሄ ግልጽ ነው ለሁሉም። እንዱ ይሄ ሚዲያው ቻናሉ አገናኛቸውና ያኔ በአብርሽ ሰዓት የሩታ እህት ነኝ እንድትል ተደርጎ ካስት ተደረገች። እንግዲህ እንደ ፊልሙ ማለት ነው እንጂ ሜሪ የሩታ እህት አይደለችም። ሲጀመር የሩታ እህቶች የተከበሩ እንደ ማዘር ኃይለኛም ናቸው። ትዳር ውስጥም ቶሎ መግባት የሩታና አብርሽ ትዳር ውስጥም ቶሎ ዘሎ ገብተው የማይፈተፍቱ ቀስ ብለው ነገሮችን ማስተካከል የሚችሉ ናቸው የሩታ እህቶች እንጂ ሜሪ የሩታ እህት አለ። አሁን በነገራችን ላይ ሜሪ ከሩታ አጠገብ በመሆኗ ደስ ይላል። የእውነት እኔ ሩታ ትናንት ታሳዝናኛለች እውነት ለመናገር። የአብርሽ እህትም ያው መታ እንዴት የቤተሰብ ክብር ሚነካ ነገር ታደርጊያለሽ ምናምን ስትላት እውነት እንትኑ አንሳ ይሄ ፊቷ ላይ ያለውን ፊዚካሏ ምናምን ሳይሆን የመከፋት ነገር አንቺም ወንድምሽ ስለሆነ ነው አደል ስትላት ምናምን የሆነ የማላውቀው ስሜት ተሰማኝ። ከምሬን ነው የምላችሁ። ሩታ አሳዘነችኝ በጊዜው ማለት ነው። እና ሁለቱ ብቻ እንደው ካልሆነ ተለያይቶ ሁለቱም የየራሳቸውን ህይወት ቢኖሩ እንጂ አብርሽና ወደ ሩታ ነው ወደ አብርሽ የማይሆንና የማይመስል ነገር ነው እንጂ አሁን የሜሪ መምጣትም ከሩታ ጋር መሆን ያው ዩቲዩቡን ያጣጥፈዋል። ጦርነቱ እንዳዲስ ይጀመራል እንጂ ሩታ ህይወት ላይ አንድ እርምጃ የሚጨምረውም የሚቀንሰውም ነገር የለም። ከምሬ ነው የሚያስተካክለውም ነገር የለም። እነዚህ ሁለት ልጆች አብርሽና ሩታ ለአጅም ለተገናጅም እዚህን ድረስ ያስቸገሩ ልጆች አሁን ሜሪ ስለመጣች ነገሩ ይባባሳል እንጂ ለእኔ የሚቀየር ነገር የሚለወጥ ነገር አለ ብዬ አላስብም። በእርግጥ ከሩታ አጠገብ መሆኗ ሩታ ብቸኝነት ብቸኛ ደግሞ አይደለችም። ምን ነው እግዚአብሔር ይመስገን ማዘር እነዛን የመሰሉ ያንን አላያችሁትም? እንዲያንጠን በለሎ ወንድሟ እነዛን የመሳሰሉ ማዘር የሚመስሉ ቆንጆ ቆንጆ እህቶች አሏት። ግን በባልና ሚስት መግባት መጨረሻው ከባድ ነው። እነዚህ ልጆች ዞረው ነገር ቢገናኙ ቤተሰብ ነው ዳር የሚቀረው። ያንን በማሰብ ነው የተማረ ቤተሰብ ስለወለዳቸው ያንን በማሰብ ነው ጥግ ጥግ ያዙት እንጂ የልጃቸው መከፋት የልጃቸው ብቸኝነት ሳይሰማቸው ቀርቶ አይደለም። እና የሜሪ መምጣት ለእኔ ለውጥ ይኖረዋል ብዬ አላስብም። ያው ሚዲያው እንደ አዲስ የእሷም ቻናል ከፍ ይላል። በእሷ ዛሬ በሄርሜላ አይደል እሷ ራሱ የለቀቀችው። ዛሬ እኮ ራሱ በሄርሜላን የተለቀቀው አይደል። ስለዚያ ውስጥ ለውስጥ የራሳቸውን ስራ ሊያጣጥፉ እንጂ ማንም ለማንም ሊጠቅም አይደለም። ያው ጦርነቱ እንደ አዲስ እና ነገ ደግሞ የሚቀጥለው ያው ምናልባት በአብርሽ ይሆናል ብዬ ነው ማስበው። የነገ ሜሪ ምናልባት አብርሽን ታገኛለች። በሚቀጥለው የአብርሽ እህት ሜሪን ታገኛታለች። ከዛ እያለ ደረጃ በደረጃ ያው እየተጧጧፈ እየቀጠለ ይሄዳል ማለት ነው። እና ሩታዬ እኔ በነገራችን ላይ ሩታ ለእኔ ሺ ናት ከምላችሁ በላይ ማንም ሰው አስፈልጋትም። ከምር ብቻዋን በቂ ናት። እኔ እኮ አይቻታለሁ። እውነቴን ነው። ስታጠፋም ያው ጥፋቷን አጠፋ እችላለሁ፣ ግን ደግሞ አትበገሬ ደግሞ ማንም ሰው አስፈልጋትም። እስካሁን ብዙ ነገር ያለፈች ልጅ ናት። ዛሬ መጥቶ ከጎንሽ ሊሆነን ያለው ልጅ ቢሏት ማንንም አትሰማም። ሊሞቃትም ሊበርዳትም አይችልም ሩታ ሀብቴ ማለት ነው። እና ለማንኛውም ያው የሜሪ መምጣት ያው ብዙዎቻችሁ አስደስታችኋል። የሩታ የመከታ እያላችሁ ነው። ለእኔ ግን እስከ ዛሬ የት ነበረች? አሁን እኮ ሩታ የራሷ ውሳኔ መወሰን የምትችልበት ሰዓት ላይ ነው ያለችው እንጂ የሰው ገዛ ብዙ የምትፈልግ ልጅ አይደለችም ሩታ። ግን ያንን ሁሉ ብቻዋን ከእርግዝና ጀምሮ ያንን ውጣ ውረድ ሁሉን ስትል የት ነበሩ? አሁን ሲጧጣፍ የሚመጡት ነው የኔ ጥያቄ። ለዛ ነው ሩታ ሀብቴ ብቻዋን መመከት የምትችል ልጅ ናት። ጥፋትም ስታጠፋም ልክ አይደለም እንላታለን። ስለምንወዳት ብቻ ጥፋቷን እየሸፈንን አንሄድም።
እና ለማንኛውም እንግዲህ ያለው ነገር ይሄ ነው። የሜሪና ደግሞ የሄርሜላ ነገር ምን ደረጃ ይደርሳል እያለን እየተከታተልን እንግዲህ እኛም ወደ እናንተ እናደርሳለን። ቅመሞችዬ እናንተም ዘና ፈታ በሉ። ሰላማችሁ ጤናችሁ ብዝት ይበልልኝ። የኔ ሀሳብና አስተያየት ይሄን ይመስላል ማለት ነው። እናንተም እንግዲህ ሀሳብ አስተያየት ካላችሁ ቁጭ ቁጭ እንድታደርጉ ነው የምፈልገው ማለት ነው።